በቀኝ እጅሽ ይሄኛው ምሰሶን ትይዣለሽ በግራ እጅሽ አውታሩን ተስቀምጫለሽ እንቺን እዚች ጋር ተሰርፊያለሽ አንድ ቁጥር አንድ ብቻ ነው አንድ ቀጥለሽ ሁለት ሶስት እኔ ራሴ በገና ከመጀመሪያ በፊት ያለኝ ህይወትና በገና መደርደር ከጀመርኩ በኋላ ያለ ህይወት አንድ አይደለም። በትክክል የሚደረድር ሰው ሲመለከተኝ የሚያስቅ ነው መቼ ምን ያደ አይ ሁሉም እንደዚህ ያለ ነው ማለት ነው። አባ ግራኝ ሞተ የሆዴ ወዳጅ አንድ በገና ለመስራት ቢያንስ ያ13 በግ አንጀት ይፈልጋል። የምንገኘው ባስኤል የዕደ ጥበብና የእንጨት ስራዎች ማዕከል ነው። በገናን ጨምሮ የተለያዩ የዜማ መሳሪያዎች እዚህ ይገኛሉ። እነ ማስንቆ እምቢልታን ማንሳት እንችላለን። አሁን ከፊቴ የምትመለከቱት ነጋሪትም እዚህ የሚመረት እንደሆነ ሰምቻለሁ። እንሞክረው እንዴ? ዛሬ ዋነኛ ትኩረታችን ያደረግነው በገና ነው። የጽጉር የሚባላል ነው። ጥበበ ባስሌል የዕደ ጥበብና የንዋያተ ቅድሳት ማምረቻ ቦታ ነው። በምን አይነት እንጨት ነው የሚመረተው? እንጨቱ ዋንዛ የሆነ እንጨት ነው። 3 ሜትር ወይም ደግሞ 2 ከ90 የሆነ እንጨት በሜትር ከ20 ይቆረጥና ጠርዝ ላይ ማሽን ቤት ይሰነጠቃል። 4.5 የሆነ ሳይዙን አድርገን እንሰነጥቃለን ማለት ነው። ሜትር ከ20 የሆነ ቁመቱ 3 ሜትር የሆነ እንጨት ሜትር ከ22 እንቆርጧለን። ቢያንስ አንዱ 2 ሊወጣ ይችላል። የቀረው ደግሞ ለመስቀል ለቀንበር ይሆናል። አሁን ይሄ ተሰነጠቀ አይደለ? ይላግና በመልኩ አሁን ይሄ ትንሽ አይደል ሳይ በምንፈልገው ሳይዝ ማሽን ቤት ይላግና ቀጥታ ወደ ፍልፍል ነው የሚሄደው ማለት ነው። ይሄ መስቀሉ ዲዛይን ነው። እዚህ ጋር እኛ የፈለፈልናቸው እስቲ አንቺ ስትሞክሪ እናይሻለን። ያው አይ እንዳላበላሽባችሁ ይሄን ተከትዬ ማውጣት ነው እንጨቱ። አረ እጅሽ እንዳይቆርጥሽ ቆይ። ይሄ ቀላል ነው። ይሄ ሲሰራ ራሱ እቺ ነች መስመር ዲዛይኑ አይለች እሷ እንደዚህ ማስመር ነው እንደዚህ። ሶስት አመት ግን አንድ ሙያ ላይ እንዴት ቆየ? ተሰማ ከጓደኞች በማኔጅመንት ማስተርስ ድረስ እንደተማርክ ሰማሁ። አዎ ዲግሪንም የተማርኩት እየሰራው ነው። ማስተርሴን የሚያስኩት እንዲሁ እየሰራ ነው እና ስራውን ወድጄው አክብሬው እግዚአብሔር የሚመሰገንበት ስራ ስለሆነ ደስ ብሎኝ ወድጄው ደሞዝም ከዚህ የተሻላቸው ተከፍሏቸው የሚሰሩ ልጆች አሉ። ጓደኞቼ ይደውሉኛል። ግን ያው እኔ በሁለት መንገድ በስጋም የነፍስም የምጠቀምበት ስለሆነ እሱን ውስጥ ያስቤ እስካሁን የቆየቱም ለዛ ነው። ትምህርት ላይ ያለው በገና ተስሎ ነው የማየው። አሁን የእግዚአብሔር ፈቅዶ ያው ማምረቱን ላይ መስራቱም ላይ ያው በአካል ያየው ስለሆነ ውስጥ ደስ ብሎ ነው የሚሰራው። እንጨቱም ያው እርጥብ መሆን የለበትም ደረቅ። በኋላ እርጥብ በሆነ ቁጥር የመጉበጥን ባህሪ ያለው እንትን ማሊ ባህሪ አለው። ድምጹም ላይ የሚያመጣው ተጽዕኖ ይኖር ይሆን? ድምጹ አሁን ቆዳው በደንብ ካልተወጠረ ምንም ድምጽ ላይ ስጥ ይችላል። በገናም በቀላሉ አሁን ላይ ማግኘት እንችላለን። ብዙ ቦታ እየተመረተ ነው። ትምህርቱም ደግሞ የተለያዩ አካባቢዎች ላይ እየተሰጠ ነው የሚገኘውና በገናን ራሳቸው ገዝተው ቤታቸው መለማመድ ለሚፈልጉ ሰዎች ዋጋው እንደው ምን ያክል ነው? ዋጋው ቢያንስ 7000 ብር ነው እንዳልኩሽ። ግን ሙሉ ጌጡን ፈልገዋለሁ ምናምን ካለ ደግሞ 8000 ብር። ስለዚህ የእጅ ጥበቡ እየተራቀቀ በሄደ ቁጥር ዋጋው ትንሽ ይጨምራል። አይ ዋናው በገና መሆኑን ብቻ ነው የምፈልገው ያለ ደግሞ ትንሽ ይቀንስበታል ማለት ነው። እንደዛ ነው። መልካም። ስለዚህ ወደሚቀጥለው ክፍል ደግሞ እንሂድና በገናችንን እንጨርሳለን። እሺ። ከተፈለፈለ በኋላ ልክ ወደ ግጭት ነው የሚሄደው፣ ወደ ማዋቀር ነው። ከዚህ ዘንግ ነው፣ ቀንበር አለ። ቀንበሩን እናጋጫለን ማለት ነው።
ትንሽ አነስ ትላለች። አሁን እንዳልኩሽ በገና ከ90 ሳንቲ ሜትር ከ10 ሜትር ከ40 እያለ የሚሄዳው እንዳጋጣሚዎች ትንሿ በገና ስላደረግናት የዋንዛ እንጨት አዘጋጅተን ልገን ለክተን ቆርጠን አይደለ ተዘጋጅቷል። ከዛ ባለፈ ደግሞ ዘንጉንና ቀንበሩ ደግሞ ማዋቀርናል። ከዛ በኋላ መስቀል አሁን መስቀልን ዘጋ መስቀል ካሰርም በኋላ በቃ ኦሬዲ ያልቋል። ወደ ስፌት ነው። እዚህ ጋር የራሰ ቆዳ አለን። እንዳጋጣሚ ስትመጡ ርሱ ነው ያገኛችሁት እንጂ አሁን እንዳጋጣሚ ስለመጣችሁ ነው እንጂ ይሄ ለመራስ ቢያንስ 3 ቀን 4 ቀን ፈጅቶ ነው። ነገር አልቆ እዚህ ጋር እንደምታዩ ለቀለም ደርሷል ማለት ነው። ይሄ እንግዲህ የበጋ እንጀት ነው። ከበጋ እንጀት ነው አውታሩ የሚሰራው። የበጋ እንጀቱ የሚሰራው ያው እንዲህ ስታዩን አሁን አንድ በገና ለመስራት ቢያንስ የ13 በጋ እንጀት ይፈልጋል እና ቻተል በቀጭን ነች። አሁን እቺ እንደምታያት ቁጥር አላቸው የየራሳቸው ቀጭን ወፍራም እያለ ለድምጽ እንዲሆን ተደርጎ ቁጥር አላቸው። ይሄ ቀንበር ዘንግ ገበቴ ሳጥን መወጠሪያ እዚህ ጋር ቺቺ በርኩማለች እንዚራ። ይሄ መቃኛው አሁን እንደምታዩ አሁን እንዳለ የሚሰራው በዋንዛ ነው አይደለ? ይሄ ግን እንጨቱ ቀረሮ ይባላል። ቀረሮ ለምንድን ነው? ጠንካራ ነውና እዚህ ጋር እንዳይሰበር ዋንዛ ማድረግ ይቻላል። ግን ዋንዛው ጥንካሬ አይኖረውም እንደ ቀረሮ። በርኩማ ደግሞ ጽድ የሚባል ማቴሪያል አለ። ከጽድ ነች የምትሰራው። ድምጿ ለድምጽ ተብሎ ነው። እሷም ዋንዛ ማድረግ ይቻላል። ግን ድግፍ አድርጋ አውታሩን ልትይዘልን እንደምንም ብለን አንድ በገና አድርሰናል። መደርደሩን ግን እኔም የለሁበትም ጽሁብም ሞክራለሁ። ከመሞክር ግን ባለሙያ ጋር ላምጣት ብሎ ነው እዚህ ያመጣኝ። ጥሩ እሺ፣ እንተዋወቅና በገናችን ትደረድርልናል። እሺ፣ በአምላክ ይልማ እባላለሁ። በዚህ በሲሳይ በገና ውስጥ መለከት ስቱዲዮ የሚባል ዲጂታል ስቱዲዮ አለ። እሱ ስቱዲዮ ላይ ኮምፖዘር ነኝ። አዲስ የሆኑ ብዙ ጊዜ እስከሚለምዱ ድረስ ትንሽ የመውረድ ምናምን ባህሪ ያጋጥማቸው ይችላል። ግን ኤክስፔክትድ ነው። አባግራይ ሞተ የሚለውን የመጋቢ ስብሐት ዓለም ዋጋን ትንሽ እንሞክር። አባግራኝ ሞተ የሆዴ ወዳጅ፣ አባግራኝ ሞተ የሆዴ ወዳጅ፣ የሚያበላኝ ጮማ የሚያጠጣኝ ጠጅ፣ እኔ መዩ ቱርክ ባይ የምሸሽ ነኝ ወይ። ድምፁ የሚያስገለግል ነው። ደስ የሚል ስሜት የሚፈጥር ነውና በጣም ነው የምናመሰግነው። እኔም ደግሞ መደርደር መልመድ ፈልጋለሁ። ቀላል አይመስልም፣ ቀላል አይደለም። ስለዚህ ለመማር ደግሞ ተመልካቾች ቀጥታ የበገና ትምህርት ቤት እንሄድና ከመምህር ጋር ቆይታ አድርገን እኛም እጃችንን እናፍታታለን። የትም እንዳትሄዱበት። ጤና ይስጥልኝ። እንኳን ደህና መጣሽ። ሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም እንኳን በሰላም መጣችሁ። በዚህ በቀኝ እጅሽ እንደያዥ ብዙዎቹ መረጋጋት ያጡ፣ ብዙዎቹ ጤና ያጡ መጥቶ በገና እየተማሩ እየደረደሩ ከብዙ ነገር ራሳቸውን በጤና በኩል በብዙ መንገድ ብዙዎቹ የቀየሩ ሰዎች እንዳሉ እኛ ራሳችን ምስክሮች ነን። በገናን አንድ ሰው ህይወቱን በንስሐ ህይወት ውስጥ ሆኖ ራሱን አስተካክለው ካካሄድ፣ ካነጋገር፣ ካለባበስ ጀምሮ ራሱን ከእግዚአብሔር ጋራ
ህብረት ፈጥሮ መጥቶ በገና መደረደር ከሆነ ብዙ 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 ከሰማይ ከአምላኩ ብዙ የሚያገኘው ነገር አለ። ብዙ በረከት አለ፣ ብዙ ጤና አለ፣ ብዙ ሰላም አለ። አሁን ከየት ነው የምንጀምረው? ሲያዩት ራሱ ግዝፈቱ ትንሽ ያስፈራል። አዎ በገና አሁን በገና ጥቅል ስሙ በገና ነው አይደል የሚባለው? ለምሳሌ አሁን ይሄኛው እንዳልኩሽ በገና ነው የሚባለው። ከዚህ ልጀምርና ከዚህ እስከዚህ ያለው ቀንበር ወይም ጋድም ይባላል። ይሄ በምንድን ነው የተመሰለው? በላይ በሰማያት የሚኖር የፍጥረታት ሁሉ ፈጣሪ በሆነ በእግዚአብሔር አብ ተመስሏል። በቀኝ በኩል ያለው ምሰሶ በብሉይ ኪዳንና በሊቀ መላኩ በቅዱስ ሚካኤል ተመስሏል። በግራ በኩል ያለው ምሰሶ በአዲስ ኪዳንና በሊቀ መላኩ በቅዱስ ገብርኤል ተመስሏል። ይሄኛው ድምፅ ሳጥን ከነ ልብሱ ድምፅ ከዚህ ውስጥ ነው የሚወጣው። ይሄ ድምፅ ከዚህ ውስጥ ነው የሚወጣው። ይሄ ድምፅ ሳጥን በእመቤታችን በቅድስት ድንግል ማርያም ተመስሏል። ይሄ 10 አውታር ነው። አውታር ነው ባለው 10 ነው። ይሄ 10 አውታር በ10ቱ ትእዛዛተ ኦሪት ተመስሏል። ይህችኛ በርኩማ ነች የምትባለው። እቺ በርኩማ በደብረ ሲና ተራራ ተመስሏል። ይህኛው ደግሞ መወጠሪያ ነው የሚባለው። ይሄ መወጠሪያ በእመቤታችን በቅድስት ድንግል ማርያም መሰረተ ሕይወት ተመስሏል። ይሄኛው መቃኛ ነው የሚባለው። ይሄ መቃኛና ችኛው እንዝራ ነች የምትባለው። ችኛው ከሌለች በገና ምንም አይነት ድምፅ አይኖረውም። አሁን እቺን ካንቀሳቀስኩ ድምፅ የለም። በቃው ሳንቀሳቀስ የለም። እቺ አሁን ቦታው ላይ ካልተቀመጠች ድምፅ አይመጣም። ይሄው ቦታው ላይ ሳይመጣ ድምፅ ነው። ይሄ በገና ሁሉ ይሄ ሙሉ ተዋቅሮ ከተሰራ በኋላ እችኛው ከሌለች ድምፅ አይኖረውም። ይሄ እንዝራና ከብዙ በጥቂቱ ነው የምናገረው። መጽሐፍ ላይ በገና መጽሐፍ ላይ በስባስ ላይ ተቀመጠ። ለወደፊት አንብበሽ መረዳት ይቻላል። ጥቂቱ ለማስጀመር ያለው ተናገርኳል። ይሄ መቃኛና ይሄ እንዝራ በመንፈስ ቅዱስ ተመስሏል። በቀኝ እጅሽ ይሄኛው ምሰሶን ትይዣለሽ፣ በግራ እጅሽ አውታሩን ትስቀምጫለሽ። አሁን ሳታስብ ድንገት ስለመጣሽ በገና ተጫዋች ጥፍር መኖር አለበት፣ ማሳደግ አይቻልም። እቺን እዚች ጋር ተሰርፍ ያለሽ፣ እቺን እዚች ጋር ተሰርፍ ያለች፣ እዚች ጋር እዚች ጋር አንዳንድ እየዘለልን ማለት ነው። አዎ እቺ 1 ቁጥር ትባላለች። 2 ቁጥር፣ 3 ቁጥር፣ 4 ቁጥር፣ 5 ቁጥር እና አሁን የምትመሪው በመጽሐፍ ነው። ይሄኛው መጽሐፍ ሊቀ ልሳናት መምህር ሲሳይ ደምሴ ያዘጋጁት የበገና መጽሐፍ ነው። ቀጥለሽ 2 3 4 እቺ ምክንያቱም መንቀሳቀስ እችኛ ከደረደረሽ በኋላ ወደ ቦታው መቀመጥ አለባት። እዚህ ጋር መታ አርፋ መነሳት አለባት። አርፋ ወደዚህ መመለስ። እቺ ደግሞ እቺ ጋር መታ አርፋ ወደዚህ መመለስ። እቺ ይሄን ደርደራ መታ እዚህ አርፋ ትመለስ። እቺ ደግሞ እቺን ደርደራ መታ እዚህ ትቀመጣለች ማለት ነው። ስለዚህ ቦታ ላይ አስቀምጭ። 5 እንደዚህ እያልሽ እስከ ታች ድረስ ነው የምትሄጂው ማለት ነው። በትክክል የሚደረድር ሰው ሲመለከተኝ የሚያስቅ ነው መቼም የሚሄን አይደል? አይ ሁሉም እንደዚህ ያለ ነው ምለምዱ እንጂ እረሳዋለሁ። የቱ ጋር መቀመጥ እንዳለበት ይጠፋኛል። መጀመሪያሽ ነው በገናን የምትፈልገው ስጋ ሳይሆን ነፍስ ነች። ስንጀምር በጸሎት ነው የምንጀምረው፣ ስንጨርስም በጸሎት ነው የምንዘጋው። ብዙዎች የተለያዩ ችግር ውስጥ ሲገቡ፣ ጤናቸው ሲታወቅ፣ ጭንቀት፣ ድባቴ ውስጥ ሲገቡ በገናን እንዲደረድሩ ይመከራል።
የተለያዩ ጥናቶችን ያደረጉ ፕሮፌሰሮች፣ ዶክተሮችም ቃለመጠይቆቻቸውን እያየሁ ነበርና በገና ለጤና ያለው ጥቅም ትልቅ ነው የሚል ምስክርነታቸውን እየሰጡት ሰምቻለሁና እናንተ ደግሞ እዚህ እንደማስተማራችሁ ለውጡን በአይናችሁ ታዩታላችሁ እየገምታለሁ። አንዱ ምስክሩን የራስ ነው። ገና ከመጀመሪያ በፊት ያለኝ ህይወትና በገና መደርደር ከጀመርኩ በኋላ ያለ ህይወት አንድ አይደለም። በጣም በብዙ አረጋግቶኛል። የመረጋጋት መንፈስ፣ የመስከን መንፈስ፣ ምንም ነገር ቢፈጠር ያለ መረበሽ፣ ይህንን በውስጤ ገንብቷል። በበገና በኩል እግዚአብሔር አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ መንግሥትህ የምንፈልጋት ከጥንቱ በልጅነት ጥንታት ሰጠን አቤቱ። የሚወጣው ዜማ የተለያየ አይነት ነው ወይ? ተቀራራቢ ይመስላል አይደል? ብዙ ጊዜ ውጭ ሆኖ ለማዳምጠው ነው። ለእኔ ብቻ ነው ይሄ የተሰማኝ? አይ አሁን በገና የተለመደ 3 ቅኝት ነው ያለ። ቅኝቱ ራሳቸው የተለያዩ ናቸው። ዜማ፣ ድምፅ፣ ሰላምታ የሚባል ቅኝት አለ፣ ትዝታ የሚባል ቅኝት አለ፣ አንቾ የሚባል ቅኝት አለ። አሁን ደግሞ 4ኛ ባቴ የሚባል ቅኝት እየተለመደ መጥቷል። በገና ሲደረደር የሚወጣው ግጥም ሰምና ወርቅ ያለው ነው፣ ሚስጥር ነው። አዎ ማንኛውም ዜማና ማንኛውም ግጥምና ማንኛውም ዜማ ለበገና አይሆንም። ከመዝሙር ውስጥ ግጥሙም ተመርጦ ነው፣ ዜማውም እንደዚሁ። አብዛኛው የበገና ዝማሬዎች አንድም ምስጋና ነው፣ አንድም ልመና ነው፣ አንድም ግሰጻም ጭምሩ። አሁን እዚህ ጋር ሰምና ወርቅ ላይ መጾሙን ይጾማል ሁሉም ያዳም ልጅ የጊዜውን መድረስ የሚያውቅ የለም እንጂ። ጊዜው ምንድነው? እዚህ ጋር ሰይም አለ ወርቅም አለው። ይደርሳል ሰዓቱ ሳስብ ሌላ ሌላ የተሰቀለውን ስጋውን ሳልበላ። እዚሁ ሰምና ወርቅ አለ። በደንብ አስተውለሽ አሰላስለሽ ስታስቢው ብዙ ነገር ያስተምርሻል፣ ይገስጽሻል፣ ይኮረኩምሻል፣ ወደ ቀደማነትሽ እንድንመለስ ያደርጋል። እሺ፣ እጅግ በጣም ነው የምናመሰግነው። ብዙ ነገር ነው የተማርነው ያየነው። ከ10 እስከ 15 ቀን ባለው ውስጥ መሰረታዊ የሚባል የበገና ድርደራን መረዳት እንደሚቻል ሰምቻለሁ። እንግዲህ ከዛ ከፍ ሲል ደግሞ ግጥሙንም ዜማውንም ደግሞ በመቻል በገናን በአግባቡ መደርደር ይቻላል። ዋናው ፍላጎት ነው ተብያለሁና ቀጥልበታለሁ ብያለሁ። እናንተም እንግዲህ ይሄንን ፕሮግራም ስትመለከቱ እርግጠኛ ነኝ ሰከን ለማለት፣ ራስን ለመመልከት፣ ለመረጋጋት በገናን ምርጫችሁ ታደርጋላችሁ ብዬ አስባለሁ። ሞክሩት ስላችኋለሁ። ሳምንት አዲስ ቦታ አዲስ ሀሳብ ጋር እንሄዳለን። ዛሬ ግን ጉዟችንን እዚህ ጋር እናውቅ።